እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሰሊጥን እንዴት አድርጋችሁ ጠቃሚ በሆነ መልኩ መጠቀም ወይም ደግሞ መመገብ እንደምትችሉ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰሊጥ እጅግ በጣም ጥቃቅን ናቸው፣ ነገር ግን በሜታቦሊዝም ረገድ በጣም ኃይለኛ ናቸው። ሰሊጥ አጥንትን፣ ልብን፣ ሆርሞኖችን፣ የምግብ መፈጨትንናም የብግነት ወይም ደግሞ የኢንፍላሜሽን ቁጥጥርን ይደግፋሉ። በተለይም የማዕድን ውህደት እናም የአንቲኦክሲዳንት መከላከያ በሚቀንስበት እድሜያችን እየገፋ በሚሄድበት ጊዜ በጣም ወሳኝ የሆኑ ዘሮች ናቸው። በመጀመሪያ የሰሊጥ ዋና ዋና ጥቅሞችን እስቲ በአጭሩ ልንገራችሁ። አንደኛ፣ ሰሊጥ እጅግ በጣም በካልሲየም የበለጸገ ነው። ለአጥንት ድጋፍ ወሳኝ ነው። ሰሊጥ ከአትክልት ምንጮች መካከል ዋነኛው የካልሲየም ምንጭ ነው። ካልሲየም ደግሞ የአጥንት ጥንካሬን ለመጠበቅ፣ የአጥንት መሳሳትን ኦስቲዮፖሮሲስን ለመከላከል፣ የጡንቻ መኮማተርን ለመደገፍና የልብ ምትን ለመቆጣጠር ይረዳል። እድሜያቸው ከ40 ዓመት በላይ ለሆኑ ሰዎች ይህ በተለይ በጣም ጠቃሚ ነው። ሁለተኛ፣ በማግኒዥየም የበለጸገ ነው። የደም ግፊትንና የነርቭ ጤናን ይጠብቃል። ማግኒዥየም የደም ስሮችን ያዝናናል፣ የደም ግፊትንም ለመቆጣጠር ይረዳል፣ የነርቭ ስራን ይደግፋል፣ የጡንቻ ቁርጥማትን ይቀንሳል። ዝቅተኛ ማግኒዥየም የተለመደ ሲሆን ከፍተኛ የሆነ የደም ግፊትን፣ ጭንቀትና ደካማ እንቅልፍን ያስከትላል። ሰሊጥ ጠንካራ ተፈጥሯዊ የማግኒዥየም ምንጭ ነው። ሶስተኛ፣ በጤናማ ስብ የበለጸገ ነው። ልባችንን ይጠብቃል። ሰሊጥ በአንሳቹሬትድ ስብ የተሞላ ነው። ይህም የኮሌስትሮል መጠንን ያስተካክላል። የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ኦክሳይድን ይቀንሳል። የደም ቧንቧ ጤናንም ይደግፋል። በትክክል ሲበሉ አያወፍሩም። ለልብ ድጋፍ ሰጪ ናቸው። አራተኛ፣ ኃይለኛ አንቲኦክሲዳንቶችን ሴሳሚን እናም ሴሳሞልን ይይዛሉ። ሰሊጥ ልዩ ውህዶችን ይዟል። ሴሳሚን፣ ሴሳሞሊን፣ ሴሳሞልን። እነዚህም ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። የጉበት ሴሎችን ከጉዳት ይጠብቃሉ። መርዛማ ነገሮችን ማስወገድን ይደግፋሉ። የኦክሲዲቲቭ ስትረስንም ይቀንሳሉ። ይህ ሰሊጥ በብዙ ባህሎች ውስጥ ለመድኃኒትነት የሚውልበት አንዱ ምክንያት ነው። አምስተኛ፣ የሆርሞን ሚዛንን ይደግፋል። ሰሊጥ ሊግናንስ የተባሉ ንጥረ ነገሮችን ይዟል። የኤስትሮጅን ሚዛንን ይደግፋሉ። የቅድመ የወር አበባ ህመም ፕሪሜንስትራል ሲንድረም ምልክቶችንም ሊቀንሱ ይችላሉ። በማረጥ ዙሪያ ያሉ ሴቶችንም ይደግፋሉ። እንዲሁም በወንዶች ላይ ቴስቴስትሮንን የሚደግፍ ዚንክንም ይሰጣሉ። ስድስተኛ፣ የምግብ መፈጨትንም ያሻሽላል። ሰሊጥ ፋይበርን ይዟል። የሆድ ዕቃ እንቅስቃሴን ያሻሽላል። ጥሩ የሆድ ባክቴሪያዎችን ይመግባል። የሆድ ድርቀትንም ይቀንሳል። ነገር ግን በደንብ እንዲፈጩ በትክክል መበላት አለባቸው። ሰባተኛ፣ የጉበት ስራንም ይደግፋሉ። ሴሳሚን በጉበት ላይ የሚከማች ስብን ለመቀነስ፣ በጉበት ሴሎች ውስጥ የአንቲኦክሲዳንት መከላከያን ለማሻሻል፣ ብግነት ወይም ደግሞ ኢንፍላሜሽንንም ለመቀነስ ይረዳል። የአመጋገብ ልማዳችሁ ከበድ ያለ ወይም ደግሞ የተቀነባበሩ ምግቦች የበዙበት ከሆነ በጣም ጠቃሚ ነው። ታዲያ ለላቀ ጤና ጥቅም ሲባል ሰሊጥን እንዴት በትክክልና በቀላሉ በአመጋገባችሁ ውስጥ ማካተት ወይም መመገብ እንደምትችሉ ልንገራችሁ። ብዙ ሰዎች ሰሊጥን በተሳሳተ መንገድ ይበሉታል። ግማሽ ያክል ጥቅሙንም ያጣሉ ማለት ነው። እንዴት መብላት አለባችሁ? አንደኛ፣ በጥቂቱ መቁላት በጣም አስፈላጊው መንገድ ነው። ጥሬ ሰሊጥ ለመፈጨት አስቸጋሪ ሊሆን ይችላል። በጥቂቱ መቁላት በጣም ምርጥ ነው። ጣዕሙን ያሻሽላል፣ እንዲፈጭም ያደርገዋል፣ እርጥበትንም ይቀንሳል፣ ንጥረ ነገሮቹ በቀላሉ እንዲገኙም ያደርጋል።
እንዴት ማድረግ አለባችሁ? በደረቅ መጥበሻ በመካከለኛ ሙቀት ከ2 እስከ 3 ደቂቃዎች መቁላት። እሳት በፍጹም እንዳታበዙበት። እሳት ካበዛችሁበት ወይም ደግሞ ካቃጠላችሁት ንጥረ ነገሮቹ ይጠፋሉ ማለት ነው። ሁለተኛ ደግሞ ለተሻለ ውህደት መፍጨት ያስፈልጋል። ሙሉ የሰሊጥ ዘሮቹ ብዙውን ጊዜ የምትመገቡ ከሆነ ሳይፈጩ ሊወጡ ይችላሉ። ስለዚህ መፍጨት ያስፈልጋል። መፍጨት የውጭውን ቅርፊቱን ይሰብረዋል፣ ማዕድናትንም ይለቃል፣ የካልሲየም ውህደትንም ያሻሽላል። ምርጡ ዘዴ በጥቂቱ የተቆላውን ሰሊጥ ወደ ዱቄትነት መፍጨት፣ ከዛም አየር በማያስገባ ዕቃ ውስጥ ከታችሁ ፍሪጅ ውስጥ ማስቀመጥ። ከዛም በ2 ሳምንታት ውስጥ ጨርሳችሁ መጠቀም አለባችሁ። ይህ ጥቅሙን በከፍተኛ ሁኔታ ያሻሽለዋል። ታዲያ መጠቀም ያለባችሁ ምርጥ ዕለታዊ መጠን ደግሞ ተስማሚ የሚባለው በቀን ከ1 እስከ 2 የሾርባ ማንኪያ ከተጠቀማችሁ በቂ ነው። ከመጠን በላይ መብላት አይመከርም። ሰሊጥ ከፍተኛ ካሎሪ አለው። ከብዛቱ ይልቅ ሁልጊዜ መመገቡ ይበልጥ አስፈላጊ ነው። ታዲያ ሰሊጥን ለመመገብ ደግሞ ምርጥ ጊዜዎች ወይም ደግሞ ዘዴን እነግራችኋለሁኝ። እንደ ግባችሁ የሚወሰን ነው። ለአጥንት ጥንካሬ ከፈለጋችሁ ጠዋት ወይም ደግሞ ከሰዓት ከምግብ ጋር ለተሻለ ማዕድን ውህደት ምርጥ ነው። ማታም መመገብ ትችላላችሁ። ለምግብ መፈጨት ደግሞ ጠዋት በሙቅ ውሃ የተፈጨ ሰሊጥን መጠቀም። ለሆርሞን ድጋፍ ከፈለጋችሁ ከሰዓቱ ይልቅ በየቀኑ መውሰዱ በጣም አስፈላጊ ነው። ለመጠቀም ደግሞ ምርጥ መንገዶች ሰሊጥን የተፈጨው ሰሊጥን በእርጎ ላይ በመጨመር፣ የተፈጨው ሰሊጥን በአትክልቶች ላይ በመነስነስ፣ የተፈጨ ሰሊጥን በአጃ ወይም ደግሞ በኦትሜል ውስጥ በመቀላቀል፣ የተፈጨ ሰሊጥን በጁስ በስሙዚ ውስጥ በመፍጨት አንድ ላይ፣ የተፈጨ ሰሊጥን ተሂኒ በማድረግ የሰሊጥ ዱቄት ቅቤን በመስራት ማለት ነው። ማለትም አሁን ለምሳሌ ልክ ለውዝ የለውዝ ቅቤ ተደርጎ ተፈጭቶ እንደሚዘጋጀው ሰሊጥም በደንብ ላም ተደርጎ በሚፈጭበት ጊዜ ልክ እንደ ለውዝ ቅቤ ይወጣዋል ማለት ነው። ተሂኒ ይባላል። እሱን በማዘጋጀት መጠቀም ትችላላችሁ። እንዲሁም በሰላጣ ላይ በመጨመርም ሰሊጥን እንደየፍላጎታችሁ መጠቀም ትችላላችሁ ማለት ነው። ታዲያ ቀላሉ ዘዴ እንዴት ነው? አንድ የሾርባ ማንኪያ የተፈጨ ሰሊጥን ለብ ባለ ውሃ ጠዋት ላይ እንደዚሁ መጠጣት ትችላላችሁ። ይህ ሲምፕል እናም ቀላሉ ማንኛውም ሰው ምንም ነገር ሳታበዙ መጠቀም የምትችሉት ነው ማለት ነው። ታዲያ መወገድ ያለባቸው ደግሞ የተለመዱ ስህተቶች፣ ከፍተኛ መጠን መብላት የለባችሁም። የሆድ መነፋትን ሊያስከትል ይችላል። የቆየ ወይም ደግሞ የሻገተ ሰሊጥን መጠቀም የለባችሁም። ሰሊጥን ፍሪጅ ውስጥ አስቀምጡት። እንዲሁም በ2 ሳምንታት ውስጥ ተመግባችሁ መጨረስ አለባችሁ። እንዲሁም በሚቆላበት ጊዜ ከመጠን በላይ እሳትን ማስነካትም ስህተት ነው። ይህንንም ማስወገድ አለባችሁ። በተጨማሪም ለካልሲየም በሰሊጥ ላይ ብቻ መተማመንም ስህተት ነው። ቫይታሚን ዲ ያስፈልገዋል። እንዲሁም መጠኑን አለመቆጣጠርም ስህተት ነው። በልኩና በመጠኑ መመገብ አለባችሁ ማለት ነው። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የሰሊጥ አለርጂ ካለባችሁ፣ የኩላሊት ጠጠር ካለባችሁ፣ የካሎሪ መጠንን በከፍተኛ ሁኔታ ለመቀነስ እየሞከራችሁ ከሆነ አመጋገባችሁ ላይ ጥንቃቄ አድርጉ። በልኩና በመጠኑ መመገብ ያስፈልጋል። በቀን ከ1 እስከ 2 የሾርባ ማንኪያ ሰሊጥን ብትበሉ ምን ይከሰታል? ከ2 ሳምንታት በኋላ ብዙ ሰዎች የሚያዩት የተሻለ የሆድ ዕቃ እንቅስቃሴ፣ የምግብ ፍላጎት መቀነስ፣ የተረጋጋ ጉልበት፣ የተሻሻለ የቆዳ ገጽታ፣ የተስተካከለ የደም ግፊት፣ የጅማት መገታተር መቀነስ፣ ከ2 እስከ 3 ወራት በኋላ ደግሞ የተሻሻለ የኮሌስትሮል መጠን፣ የተሻለ የማዕድን ፍጆታ፣ ጠንካራ አጥንትን በረጅም ጊዜ ታስተውላላችሁ። ታዲያ ቀላል እናም ኃይለኛ ዕለታዊ አዘገጃጀትን ከፈለጋችሁ የጠዋት ማዕድንን ማጠናከር፣ ጠዋት ላይ 1 የሾርባ ማንኪያ የተፈጨ የተቆላ ሰሊጥ፣ 1 የሻይ ማንኪያ የተፈጨ ተልባን ለብ ባለ ውሃ ወይም ደግሞ እርጎ ውስጥ ጨምራችሁ መመገብ ሱፐር የሆነ ምግብ ነው ማለት ነው።
እንዲህ አድርጋችሁ የምትጠቀሙ ከሆነ ለአጥንቶቻችሁ፣ ለልብ፣ ለምግብ መፈጨት በጣም ድንቅ እናም ምርጥ የሆነ ምግብም ነው፣ ጥምረትም ነው። ስለዚህ ሁልጊዜ ሰሊጥን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። የብዙ ሰዎች ጥያቄ ነው ሰሊጥን እንዴት መጠቀም አለብን የሚል ማለት ነው። ብዙዎቻችሁ መልስ እንዳገኛችሁ ተስፋ አደርጋለሁኝ። ላይክ እና ሼር እያደረጋችሁ ደግሞ ለሌሎችም እንዲደርስ አድርጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።